በትንሣኤ ቀን ዋዜማ የቅዳሜ ሌሊት ከክርስቶስ ባዶ መቃብር ከሰው ያልሆነ ብርሃን ዓመት ጠብቆ ይወጣል። ይህ ታምራታዊ ብርሃን ላለፉት ዓመታት ያለመቆራረጥ ቀን ሳይዛነፍ ሲፈጠር የኖረ ነው። ይህን ብርሃን በግሪክ ኦርቶዶክስ ቤተክርስቲያን ፓትርያርክ ተለኩሶ ይወጣል። ከክርስቶስ መቃብር ላይ የሚወጣውን ብርሃን በቀንዲላቸው ለኩሰው ለመያዝ በሺህ የሚቆጠሩ ምዕመናን በመቃብሩ ዙሪያ ተሰብስበው ይጠባበቃሉ። በያዙት መለኮሻ ይዘው ደስታቸውን ይገልጻሉ። ይህን ታምራት ለማየት ከዓለም ዙሪያ ከብሉይ ዘመን ጀምሮ ቅድስት እንደሆነች ወደምትታሰበው ኢየሩሳሌም ያቀናሉ። ከተአምራቶች ሁሉ የሚበልጥ ተአምር ይሉታል። በክርስትና ሕይወት ለምን ሪደንደንትሊ ነው የተደረገው? በተደጋጋሚ ጊዜ በየዓመቱ ሰዓቱን ጠብቆ ሌላ ጊዜ አይደረግም። ዓመቱን፣ ሰዓቱን፣ ወቅቱን ጠብቆ ነው የትንሣኤው ብርሃን የሚበራው። በብሉይ ኪዳን ኢትዮጵያውያን ወደ እስራኤል የሚያደርጉት ጉዞ እስራኤል እንደሚታወቀው ኢየሩሳሌም መስዋዕት የሚቀርብባት መቅደስ የተሰራባት ታቦትም አንድ ነው የነበረው አንድ ታቦት የነበረባት እስራኤል ከእግዚአብሔር ጋር የሚገናኙበት ስርዓት አምልኮት የሚፈጸምበት ቦታ ነው። ከዚህ የተነሳ የተለየ ቦታ የተለየ ክብር ይሰጠዋል። በዚህ ምክንያት እዛ መሄድ ለመቀደስ ለመባረክ ብዙ ነገሮችን እንዴት እግዚአብሔርን ያመልኩታል እስራኤል የሚሉትን ነገር ለመማር ጭምር ጉዞ ሊደረግ ይችላል። ከዚህ ጋር ተያይዞ ብዙ መነሻዎች ይኖሩታል። ለዚህ ንግሥተ ሳባ ያደረገችውን ጉዞ ሊጠቀስ ስለሚችል እዛ ሄዳ የሶሎሞንን ጥበብ ተምራ መምጣቷን ስለምናስታውስ ማለት ነው። ለምሳሌ በመጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ዣንደረባ ጉዞ አድርጓል። ወደ ኢየሩሳሌም ያደረገውን ጉዞ መጽሐፍ ቅዱስ ሲናገር ሊሰግድ ይላል። ሊሰግድ እግዚአብሔርን ለማምለክ ለማክበር ለማመስገን ጉዞ ሊደረግ ይችላል ማለት ነው። ብሉዩ በዚህ ነው የሚታየው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይቀየሩ ሃይማኖታዊ ትእዛዛት ምዕመናን በቅድስና ለመጠበቅ በአባቶቿ ቀኖና አዘጋጅታ በዘመናት ሂደት በቃል የተወረሱ አስተምህሮቶቿን በትውፊት ትጠብቃለች። ቅዱስ ትውፊት የምንለው መጀመሪያ ትውፊት የሚባለው ነገር ምንድነው የሚለውን በተወሰነ መልኩ ለመረዳት ያክል ትውፊት ወይም ደግሞ ትራዲሽን የምንለው በግዕዙ ትውፊት ይሏል። እንግዲህ ትውፊት ሲል አውፈየ፣ ተቀበለ፣ ተረከበ ካለው የግዕዝ ቃል የወጣ ሲሆን ትውፊት ማለት ውርስ ማለት ነው። ውርስ ቅብብል ማለት ነው። እንግዲህ ትውፊት ውርስ ቅብብል ወይም ደግሞ በእንግሊዝኛው ትራዲሽን ስንል ከቀደመው ትውልድ ከኛ በፊት ከነበረው ትውልድ በቃል ሊሆን ይችላል ወይም በጽሁፍ ወይም በተግባራዊ እንቅስቃሴ አንድ ትውልድ ወደ ሌላው ትውልድ ወደ ቀጣዩ ትውልድ የሚያስተላልፈው ትምህርት ሊሆን ይችላል፣ ታሪክ ሊሆን ይችላል፣ ወግ፣ ባህል፣ ስርዓት የመሳሰሉትን ነገሮች ሁሉ አጠቃሎ የያዘ ነው። ስለዚህ በዋናነት ትውፊት የምንለው ውርስ ነው፣ ቅብብል ነው። አንዱ ትውልድ ለሚቀጥለው ትውልድ የሚያስተላልፈው ወግ፣ ባህል፣ እምነት እነዚህን የመሳሰሉትን በሙሉ አጠቃሎ ይይዛል ማለት ነው። ቅዱስ አትናቴዎስም እንደዚሁ ሩል ኦፍ ፌዝ ይለዋል፣ የእምነት መርህ ይለዋል። ሃይማኖታዊ ጉዳዮችን፣ ስርዓቶችን፣ ምኖችን ጠብቀን የምናስተላልፍበት መንገድ ስለሆነ ማለት ነው። በመሰረተ ሐሳቡ ትውፊት የሚለው ቃል ቅብብሎሽን የሚያመለክት ነው። ሃይማኖት ከእግዚአብሔር የተገለጠ የተሰጠ ስለሆነ ቅዱሳን ከእግዚአብሔር የተቀበሉትን እውነት ለሌሎቹ ተቀብለን የምናስተላልፍበትን መንገድ የሚያሳይ ሐሳብ ነው ያለው ትውፊት የሚለው ቃል ማለት ነው። ከዚህ የተነሳ የቃል ሊሆን ይችላል። በትምህርት የሰሟቸውን ትምህርቶች
ያስተላለፏቸው አሉ። ለምሳሌ ሐዋርያት የጌታችንና የመድኃኒታችን ኢየሱስ ክርስቶስን ትምህርት በቃል ተከታትለው ሰምተውታል። ያን የሰሙትን አስተላልፈዋል። ከሱ ተቀብለው ሌሎቹን ስላስተማሩ ማለት ነው። ስለዚህ በዚህ መንገድ የሚተላለፍ ትውፊት አለ። የቃል የሆነ ቁሳዊ ደግሞ የሆነ ትውፊት አለ። በጽሁፍ ሊሆን ይችላል። ቤተ መቅደሶች፣ ንዋያተ ቅድሳት እንደዚህ ያሉ ጉዳዮች ሊሆኑ ይችላሉ። ኦርቶዶክሳዊት ቤተክርስቲያን ትክክል መሆኗን የምናረጋግጥበት መሳሪያ ወይም ደግሞ ትልቅ ነገር ነው ትውፊት። መጽሐፍ ቅዱስን የምንማርባቸው 3 መንገዶች አሉ ብላ ቤተክርስቲያናችን ታስተምረናለች። የመጀመሪያው ዶግማ የምንለው ነው። እንግዲህ ዶግማ የማይቀየረው የማይሻሻለው የቤተ ክርስቲያን ትምህርት ነው። እንደ 5ቱ አዕማደ ምስጢራት የምንላቸው አሉ፣ 10ቱ ትእዛዛት፣ 6ቱ ቃላተ ወንጌል። ቤተ ክርስቲያናችን እነዚህን የመሳሰሉ የምታስተምራቸው ትምህርቶች ዶግማ ነው ተብለው የሚታወቁት። ሁለተኛው ቀኖና የምንለው ነው። እንግዲህ ቀኖና የምንለው በአባቶቻችን የሚሰራው ስርዓት ነው። እንግዲህ ዶግማውን የሚጠብቀው አጥር ቅጥሮ ነው የሚጠብቀው ቀኖና የምንለው ነው። ሶስተኛው ደግሞ ትውፊት የምንለው ነው። ስለዚህ ትውፊት ስንል ቤተክርስቲያናችን መጽሐፍ ቅዱስን የምትረዳበት ትምህርት ሃይማኖትን በዋናነት የምታስተላልፍበት አንዱ መንገድ ነው ማለት ነው። እና እንግዲህ ስለ ትውፊት ስናነሳ ትውልድና ትውፊት ማለት በጣም የተያያዙ ጉዳዮች ናቸው። በተለይ ከመጽሐፍ ቅዱስ አንጻር ስንመለከት ሕገ እግዚአብሔር የተሰጠው ለሙሴ ኦሪት ሕግ ሆኖ የተሰጠው እንግዲህ በሙሴ ዘመን ነው እና ከሙሴ ዘመን በፊት የነበሩ አበው አሉ፣ እናቶችም አሉ። ለምሳሌ እነ አብርሃምን ብናነሳ እነ ካህኑ መልከ ጼዴቅ፣ እነ አቤል፣ እነዚህ አባቶቻችንን ብንመለከታቸው የነበሩት ሕግ ባልተሰጠበት ዘመን ነው። ስለዚህ እነርሱ የእግዚአብሔርን ሕግ ሲያከብሩና ሲጠብቁ የነበረው በመጽሐፍ ተጽፎ ተሰጥቷቸው ሳይሆን በትውፊት ከቀደመው ትውልድ እየተማሩ ነበር። እንደ ናሙና ለማንሳት አሁን አባታችን ለምሳሌ አቤል ለእግዚአብሔር መልካም መስዋዕትን ያቀረበው፣ በጎ መስዋዕትን፣ ንጹሕ መስዋዕትን ያቀረበው በመጽሐፍ ተጽፎለት ሳይሆን ከአባቱ ከአዳም በትውፊት በተማረው መሰረት ነው። ከዚያ በኋላ ደግሞ ካህኑ መልከ ጼዴቅና አባታችን አብርሃምን ስንመለከት አባታችን አብርሃም እንግዲህ ኮሎዶ ጎሞር ከሚባሉት ክፍሎች ጋር ተዋግቶ ድል አድርጎ በተመለሰና የወንድሙን ልጅ ሎጥን ነፃ አውጥቶ በተመለሰ ጊዜ መጽሐፍ ቅዱስ እንደሚያስተምረን ቀጥታ የመጣው ወደ ካህኑ ወደ መልከ ጼዴቅ ነበር ይላል። በተለይ በመጽሐፍ ቅዱስ በዘፍጥረት 14ኛ ምዕራፍ ላይ የምናገኘው ታሪክ ነውና ወደ ካህኑ ወደ መልከ ጼዴቅ መጣና መጀመሪያ ያደረገው ምንድነው? ከካህኑ ከመልከ ጼዴቅ እጅ በረከትን ተቀበለ ይላል። በረከትን ተቀበለ። በረከትን ከተቀበለ ከተባረከ በኋላ ምን አደረገ ይላል? ከምርኮ ያገኘውን ከ11 አስራቱን ማለት ነው። ከ11 አስራቱን ለካህኑ ለመልከ ጼዴቅ ሰጠው ይላል መጽሐፍ ቅዱሳችን። አሁን እዚህ ጋር በዋናነት በጥያቄ የምናነሳቸው ጉዳዮች ይኖራሉ። የመጀመሪያው ምንድነው? ስለ አስራት በኩራት እንግዲህ ሕግ ሆኖ የተሰጠው በሙሴ ዘመን ነው። በአብርሃም ዘመን አብርሃም በነበረበት ዘመን ከምታገኙት ከ11 ወይም አስራት በኩራት አውጡ ተብሎ በሕግ ተጽፎ አልተሰጠም። አባታችን አብርሃም ግን ምን አደረገ? ካገኘው አስራት አወጣ ይላል። አሁን አስራት ማውጣቱን ከምንድን ነው የተማረው አባታችን አብርሃም ብለን ስናነሳ በመጽሐፍ ተጽፎለት ሳይሆን በትውፊት ከቀደመው ትውልድ የተማረውን ነው ያደረገው። አስራት ያወጣው እንደዚያ ነው። ከዚያ ሁለተኛ ደግሞ የምንረዳው ምንድነው? የምንገነዘበው ነገር ወደ ካህናት ሄዶ መባረክ ራሱ እንደሚገባ ሕግ የወጣው በሙሴ ዘመን ነው። አብርሃም ግን ያ ሕግ በጽሁፍ ከመሰጠቱ አስቀድሞ ወደ ካህኑ ወደ መልከ ጼዴቅ ዘንድ ሄዶ ተባረከ። ወደ ካህናት ዘንድ ሄዶ መባረክ እንደሚገባ በጽሁፍ ሳይሰፍርለት በትውፊት ባገኘው ትምህርት ያንን አደረገ ማለት ነው። ስለዚህ አስራት በኩራት ማውጣቱ፣ ወደ ካህኑ ወደ መልከ ጼዴቅ ዘንድ ሄዶ በረከትን መቀበሉ፣ እንደገና አስራትን ደግሞ የሰጠው ቀጥታ ለማን ነው? ለካህኑ ለመልከ ጼዴቅ ነው። ስለዚህ እነዚህ ነገሮችን አብርሃም ከየት ነው የተማረው? በምንድን ነው የተማረው የሚል ጥያቄ ሲነሳ ወይ በጽሁፍ አይደለም፣ ያንን ነገር በትውፊት ነው ማለት ነው። ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን። የተለያዩ ትውፊቶች አሉ። ቅዱስ ያልሆነና ቅዱስ የሆነ። ቅዱስ የሆነው ከእግዚአብሔር የተሰጠ ሪቪሌሽንን ማዕከል ያደረገ እውነተኛ የሆነ ትምህርት ሊሆን ይችላል። የቃል ትምህርት ሊሆን ይችላል። የጽሁፍ ትምህርት ሊሆን ይችላል።
ንዋያተ ቅድሳትን ሊያካትት ይችላል። ስርዓተ አምልኮት የሚፈጸምበትን መንገድ ሊሆን ይችላል። እንደዚህ ያለው ትውፊት አለ፣ ቅዱስ የሆነ ማለት ነው። በቤተ ክርስቲያን ሆሊስቲካሊ ተቀባይነት ያለው ቅዱሳን አባቶቻችን እየሰጡን ማለት ነው። ያን ቅዱስ ትውፊት ብለህ ነው የምትቀበለው፣ ተቀብለህ የምታቀብለው። ከዚህ ውጭ ያለውን ነገር የምትመረምረው ራሱ በዚህ ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል መሆኑን ራሱ በትውፊት ነው የለየ ነው ማለት ነው። መለያው ለሱ ለምንድን ነው በትውፊት የለየ ነው የምንለው? 4 ወንጌል እንዳሉ እናምናለን። በመጽሐፍ ግን በሐዋርያት ዘመን የተነሱ ግኖስቲኮች በአንደኛውና በሁለተኛው ክፍለ ዘመን ወደ 30 እንደዚህ የሚጠጉ ወንጌል የሚባሉ ጽሑፎችን ጽፈዋል። ከትክክለኛው ጋር በጣም የሚመሳሰሉ ናቸው። በምን ለየን? እነዚያን የለየነው በትውፊት ነው። እንደ ቅዱስ ሄሬኔዎስ ያሉ አባቶች ትክክል ያልሆኑትን ትክክል ከሆኑት ለይተው ይሄ ትክክለኛው ነው፣ ሐዋርያት ያስተማሩትን ትምህርት የያዘው መጽሐፍ ይሄ ነው ብለው ለይተው የሰጡን በዛ መንገድ ነው። ቅዱስ ትውፊት የምንለው በእኛ ቤተ ክርስቲያን የትኛውን ነው የሚለው ወደሚለው ጥያቄ ስንመጣ ተገቢነት አለው ጥያቄው። ምክንያቱም ምንድነው? ለምሳሌ ሳይንሳዊ ትውፊት ይኖራል፣ ባህላዊ ትውፊት ይኖራል። በዚህ መካከል ደግሞ ጎጂ ትውፊትም አለ፣ የማይጠቅም ጎጂ ትውፊት አለ። አሁን ወደ እነሱ ዝርዝር ጉዳይ ውስጥ አንገባም። ስለዚህ ከነዚህ በተለየ መልኩ አንድ ትውፊት ቅዱስ ትውፊት መሆኑ በቤተ ክርስቲያን የሚታወቀው በምንድን ነው ወደሚለው ጥያቄ ስናመጣ የመጀመሪያው ቤተ ክርስቲያን አንድን ትውፊት ቅዱስ ትውፊት ነው ብላ የምትቀበለው የመጀመሪያው ከአባቶች ሲወረስ ነው። ማለት ከታወቁ አባቶች ቤተ ክርስቲያን አባቶቼ ብላ ከምታውቃቸው ቀደምት አበው የተወረሰ መሆን አለበት። አንድን ትውፊት ቅዱስ ትውፊት ነው ለማለት ከተቀደሱ አባቶች የተወረሰ መሆን አለበት፣ ከቀደምት አበው የተወረሰ መሆን አለበት። የመጀመሪያ ይሄ ነው። ሁለተኛው ደግሞ የተቀደሰ ትውፊት የምትለው ቤተክርስቲያን ከመጽሐፍ ቅዱስ ጋር የማይጋጭ ሲሆን ነው። እንደው ከአባቶች ብቻ የተወረሰ ነው ብላ ቤተክርስቲያን ቅዱስ አትለው። ሁለተኛ እንደ መስፈርት የምታስቀምጠው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ጋር መጋጨት የለበትም ነው። ሶስተኛው ደግሞ አንድን ትውፊት ቅዱስ ትውፊት የምንለው ቤተ ክርስቲያን ከተቀበለቻቸው ከሌሎች ትውፊቶች ጋር የማይጋጭ መሆን አለበት። ስለዚህ በእኛ ቤተ ክርስቲያን አንድን ትውፊት ቅዱስ ትውፊት ነው የምንለው በእነዚህ በሶስቱ መስፈርቶች ነው ማለት ነው። ወይ ወውው አድባር ወአውግር እንግዲህ የመለያየታቸው መሰረት ምንድነው የምንለው? የሀገራቱን መሰረት ማጥናት ነው፣ ባክግራውንዳቸውን ማለት ነው። ለምሳሌ አሁን ቅድም የጠቀስከዋል ወደ አውሮፓ ሀገራት ስንሄድ፣ ወደ ደቡብ አሜሪካ፣ ወደ እስያ ሀገራት የትንሣኤን በዓል የሚያከብሩበት መንገድ እኛ ከምናከብርበት መንገድ የተለየ ነው። ለምሳሌ ቅድም አንተ እንዳልከው እነዚህ ሀገራት እንቁላሎችን በማዘጋጀት ቀለማትን በመቀባት ያዘጋጁትን ደግሞ እንቁላሎች ወደ ቤተ ክርስቲያን በማምጣት በካህናት እንዲባረክ በማድረግ ከዚያ በኋላ ለሰዎች በማደል ያንን ያከብራሉ ከእንቁላል ጋር አያይዘው እና እነሱ ለምሳሌ በትውፊታቸው የተቀበሉት ነገር ምንድነው? የዚያ እንቁላል የተመጣነቱ ምንድነው ሲሉ እነሱ የሚተርኩት ትውፊት ምንድነው? ጌታ ሞትን ድል አድርጎ ከተነሳ በኋላ መግደላዊት ማርያም ድፍን እንቁላል ይዛ መጣ ወደ ጢባሪዎስ ቄሳር ዘንድ ቀርባ ክርስቶስ ተነስቷል ብላ ነገረችው ነው እነሱ የሚሉት። በእነሱ ትውፊት ነው፣ በተለይ በምስራቃውያን የሚተረክ ትውፊት ነው። እና ቄሳሩ ምን አላት ነው የሚለው፣ ሰው ከሞተ በኋላ ቀይ ሊሆን አይችልም፣ ቀይ ሆኖ መነሳት አይችልም፣ ወይም ደግሞ ቀይ ሊሆን አይችልም ማለት ይላል እንቁላሉን ተቀብሎ። እና የዚያን ጊዜ አሁን እነሱ እንግዲህ በትውፊታቸው የሚተርኩትን ነው። ያን ጊዜ በእጁ የያዘው እንቁላል ወደ ቀይነት ተቀየረ ይላል። ይሄ እንግዲህ በተአምራት ነው፣ በተአምር ነው ይሄ ነገር ሆነ ብለው እነሱ የሚያስተምሩት። ስለዚህ ያንን ይዙና እነሱ የትንሣኤን በዓል ሲያከብሩ እንቁላል ያዘጋጃሉ። ከዚያ በኋላ እንቁላሉን ቀይ ቀለም ይቀቡታል፣ በዛ መልኩ ያከብራሉ። አሁን የነሱ ትውፊት ነው እና ትርጉምም ይሰጡታል። ለምሳሌ አሁን እንቁላሉ ድፍን ነው አይደል? ምንም ቀዳዳ የለው እና እነሱ አያይዘው የሚያስተምሩት ምንድነው? ያ ለትንሣኤ የሚያዘጋጁት እንቁላል ድፉን እንደሆነ እንደዚሁ ኢየሱስ ክርስቶስም በሕቱም መቃብር ተቀብሮ ሞትን ድል አድርጎ የመነሳቱ ምሳሌ ነው ብለው በእነሱ ያስተምሩታል ማለት ነው። ወደ ግሪኮቹ ስንሄድ ደግሞ
እነሱ ቂጣ ነው የሚያዘጋጁት። ቂጣ ያዘጋጃሉ። ቂጣ ካዘጋጁ በኋላ ወደ በዓሉ ለሚመጡ የትንሣኤን በዓል ለማክበር ለሚመጡ ሰዎች ያድላሉ ማለት ነው። ወደ እስክንድሪያን ብንሄድ ወደ ግብፅ ማለት ነው የራሳቸው የአከባበር ትውፊት አላቸው ማለት ነው። ወደ እኛ ቤተክርስቲያን ደግሞ ስንመጣ የእኛ ቤተክርስቲያንም የራሷ የአከባበር ትውፊት አላት ማለት ነው። ልዩነቱ ምንድነው ስንል በመሰረቱ ልዩነት የለውም። ምንድነው እነሱ እንደተቀበሉት አሁን ቅድም የግሪኮቹን ስንተርክ የእስክንድሪያዎቹንም ከመጽሐፍ ቅዱስ ጋር በማይጋጭ መልኩ ትውፊታቸውን ጠብቀው ያንን ያከብራሉ። ግን መሰረቱ ለመለያየቱ መሰረቱ ምንድነው የሆነው የምንለውን ስንመለከት መሰረታችን ነው። ለምሳሌ አሁን እነዚህ ቅድም የጠቀስናቸው ሀገራት ወደ ክርስትና የተቀየሩት ከአህዛባዊነት ነው። ይሄ ማለት ምን ማለት ነው? ከጣዖት አምልኮ ነው ክርስትናን የተቀበሉት። ይሄ እንግዲህ የዓለምም ታሪክ የሚመሰክረው ነው። እነሱ ቀጥታ ክርስትናን የተቀበሉት ከጣዖት አምልኮ ወጥተው ነው። ወደ ሀገራችን ወደ ኢትዮጵያ ስንመጣ ግን ኢትዮጵያ ክርስትናን የተቀበለችው ከምንድን ነው? ቀጥታ ከኦሪት ነው። ኦሪትን ተቀብላ በኦሪት ላይ ነው ሕገ ወንጌልን የተቀበለችው። ስለዚህ ብዙዎቹ አሁን ከትንሣኤ በዓል ጋር የተያያዙ በእኛ ቤተክርስቲያን የትንሣኤ በዓል አከባበሮችን ስንመለከት ከኦሪቱ ጋር የተያያዙ ናቸው። ልክ የኦሪቱን ሳይለቅ በአዲስ ኪዳን ቃኝታቸው ነው የኢትዮጵያ ቤተክርስቲያን የምታከብረው። ስለዚህ ዋናው የመለያየቱ ምክንያት የሆነው መሰረታችን ነው። የኢትዮጵያ ቤተክርስቲያን ትንሣኤን የምታከብረው ብሉይ ኪዳንን መሰረት አድርጋ ነው። መሰረቷ ኦሪት ስለሆነ ነው። አሁን እንግዲህ በእኛ ሀገር የሚተረኩ አሉ አይደል? ለምሳሌ በእኛ ቤተክርስቲያን ስለ አክሱም ጽዮን ስናነሳ፣ ስለነ ተድባበ ማርያም ስናነሳ፣ ስለነ መርጡ ለማርያም ስናነሳ እነዚህ አሁን እነ መርጡ ለማርያም እነ ተድባበ ማርያም እነ አክሱም ጽዮን ማርያም በብሉይ ኪዳንም የኦሪት መስዋዕት የተሰዋባቸው ስፍራዎች ናቸው። እነዚህ እንግዲህ በአርኪኦሎጂም በምናም ጥናቶች የተረጋገጡ ናቸው። ስለዚህ ምንድነው የሚያሳየን? ኢትዮጵያ ብሉይ ኪዳንን ተቀብላ በብሉይ ኪዳን ላይ ነው ወንጌልን የተቀበለችው። ስለዚህ የትንሣኤን በዓል ስናከብር በዚያ የተቃኘ ነው ማለት ነው። የነሱ ግን እንዳልኩት መሰረታቸው ቀጥታ ከጣዖት አምልኮ ስለሆነ ክርስትናን የተቀበሉት በዚህ ምክንያት ነው አንዳንድ ትውፊቶች ላይ ልዩነት የሚፈጠረው ማለት ነው። ብርሃን በቤተ ክርስቲያን ብዙ ትርጉም ነው ያለው። ራሱ ብርሃን ጧፍ ማብራት፣ ሻማ ማብራት የሚለው በጣም ሰፊ ትርጉም ነው ያለው። አንደኛ ራሷ ቤተ ክርስቲያን ብሩህ ናት። የቤተ ክርስቲያንን ብሩህነት እውቀቷ ብሩህ ነው። የምትሰጥ ጸጋ ብሩህ ነው። የምታደርስ መዳረሻም ብሩህ ነው። ያን ማዕከል አድርጎ ቤተ ክርስቲያን ብሩህ ናት የሚለውን ሀሳብ ለማስረዳት እንደዚህ ያሉ ጧፎች፣ ሻማዎች ይበራሉ። ድል አድራጊነቷንም ለማስረዳት አሸናፊነቷን ማለት ነው። ግን የእሱ አሸናፊነት በትንሣኤ ነው። ኋላ በነገራችን ላይ ቤተክርስቲያን በምድር ላይ በመከራ ነው የምትኖረው። ከዚህ መከራ ይሄ ምድራዊው በምድር ላይ ያለው መከራ የሚያበቃላት በትንሣኤ ነው። ስለዚህ እስከ ትንሣኤ ጊዜ ድረስ በመከራ ነው የምትኖረው። ከዚህ የተነሳ ቤተክርስቲያንን ድል አድራጊ መሆኗን በትንሣኤው ድል እንደምታደርግ ድል አድራጊነትን ቤተክርስቲያን ውስጥ ክርስቶስ እንደተከለላት ለማሳወቅ ጧፎቹ፣ ሻማዎቹ የቤተክርስቲያንን ሕይወት ለመግለጥ ያበራሉ፣ በቤተክርስቲያን ማለት ነው። በተጨማሪ ይሄ የጧፉ የሻማው መብራት ቅዱሳን መላእክትን ሊያመለክት ይችላል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ መላእክት ብሩሃን መሆናቸው ተገልጿል። እና በምድር ላይ ስርዓተ አምልኮትን በምትፈጽምበት ጊዜ በምድር ላይ የተሰባሰቡ ካህናት አሉ፣ ምዕመናን አሉ። የነዚህ ስብስብ ብቻ አይደለችም ቤተክርስቲያን የሚለውን ትርጉም እንድታስብ ነው የሚያደርግ ጧፉ ምኑ ማለት ነው። ምን ያመጣልሃል? ቅዱሳን መላእክት በመካከላችን እንዳሉ፣ ሻማው፣ ጧፉ መሰል ነገሩ መላእክት በእኛ መካከል እንዳሉ ሰማያውያን ማለት ነው። ስለዚህ በምድር ላይ ስርዓተ አምልኮት በምትፈጽምበት ጊዜ ምድርና ሰማይ መገናኘታቸውን መያያዛቸውን ሁሉ የምታስብበት ነው። ይሄ በተለይ በቤተክርስቲያን ታውቃለህ፣ ጧፍ በጣም ቤተክርስቲያን ትጠቀምበታለች። ሻማ በቤተክርስቲያን በጣም እንጠቀማለን። ኢቭን መብራትም እያለ ማለት ነው። በቤተ መቅደሱ በጣም የሚያማምሩ መብራቶች በርተው ሁሉ ቤተክርስቲያን ጧፍም ትጠቀማለች። እንደገና ደግሞ ሻማም ይበራል። ምዕመናን ሻማም አብርቶ ያንን ያደርጋሉ። በተለይ ደግሞ በትንሣኤ በዓል ሲሆን ይሄ ነገር በደንብ እናየዋለን፣ በደንብ ይታያል። እና ምክንያቱ አሁን መነሻውን ነው እዚህ ጋር ማነሳው። እንግዲህ መነሻው ምንድነው ስንል አሁንም መጽሐፍ ቅዱስ ነው ብለናል። ለነዚህ ትውፊቶች፣ ለተቀደሱ ትውፊቶች መነሻችን መጽሐፍ ቅዱስ ነው እና ወደ መጽሐፍ ቅዱስ ስንመጣ ለምሳሌ በብሉይ ኪዳን ስንሄድ እግዚአብሔር በደብተራ ኦሪት አስቀድሞ ከዚያ በኋላ ደግሞ
በንጉሱ በሶሎሞን ዘመን ቤተ መቅደሱ ከተሰራ በኋላ እግዚአብሔር አስቀድሞ ምን አዟቸዋል? በተለይ በዘጸአት መጽሐፍ ላይ እንደምናነበው በመገናኛው ድንኳንም ሆነ ኋላ ላይ በቤተ መቅደስ መብራቶች እንዲበሩ እግዚአብሔር ባወቀ አዟል። አሁን እግዚአብሔር በቤተ መቅደሱና በመገናኛው ድንኳን ስርዓት አምልኮ በሚፈጸምበት ጊዜ መብራት እንዲበራ፣ መቅረዞች እንዲበሩ፣ ማሾዎች እንዲበሩ ለምን አዘዘ ብለን ብንጠይቅ እንግዲህ እነዚያ መብራቶች በቃ እግዚአብሔር ወደዳቸው ማለት ነው። እግዚአብሔር ስለወደደው ስለፈቀደው በአምልኮ በሚፈጸምባቸው ስፍራዎች ላይ እነዚህ የተለያዩ ብርሃናት እንዲበሩ እግዚአብሔር አዟል። የመጀመሪያውን የሚገርም ነገር ወደ ሐዲስ ኪዳን ስንመጣ በተለይ ይሄ የሐዋርያት ሥራ የሚባል የመጽሐፍ ቅዱስ ክፍል አለ ሁላችንም እንደምናውቀውና እዚያ 20ኛው ምዕራፍ ላይ ስናነብ ምን ይላል ቅዱስ ጳውሎስ ሲተርክ ያንን ሁኔታ ተሰብስበን በነበርንበትም ስፍራ ይላል እልፍኝ ውስጥ እጅግ ብዙ መብራት በርቶ ነበር ይላል። እንግዲህ ለጸሎት በተሰበሰብንበት ስፍራ ብዙ መብራት በርቶ ነበር ይላል። አሁን ይህ ምንድን ነው የሚያሳየን? እንግዲህ ስርዓተ አምልኮ በሚፈጽሙበት ጊዜ፣ ስብሐተ እግዚአብሔርን በሚያቀርቡበት ጊዜ፣ የእግዚአብሔርን ቃል በሚማማሩበት ጊዜ ቀንም ሆነ ማታ ወይም ሌሊት ብርሃን ያበሩ ነበር ማለት ነው። ስለዚህ ቤተክርስቲያን ከዚህ ትነሳና በመላው ዓለም ባሉ አብያተ መቃድስ ወይም ደግሞ በቤተ መቅደሶቿ ቤተክርስቲያን እነዚህ ብርሃናት እንዲበሩ ታደርጋለች። ሌላው ምንድነው አበው የሚያስተምሩት አባቶቻችን ያ ብርሃን በቤተ መቅደሱ ሲበራ ያ ብርሃን የበጎ ስራ ምሳሌ ነው ብሎ ያስተምራሉ። ምን ማለት ነው? አሁንም ይሄ ለማናችንም የሚጠቅም ስለሆነ እንደው ብናነሳው ደስ ይለኛል። ይሄ በማቴዎስ ወንጌል ምዕራፍ 25 ላይ 10 ቆነጃጅት ነበሩ ይላልና እነዚህ 10 ቆነጃጅት 5ቱ ልባሞች ነበሩ፣ 5ቱ ደግሞ ሰነፎች ነበሩና እነዚያ ማሰሮቻቸውን ሳያዘጋጁ ዘይት ሳያዘጋጁ 5ቱ ሰነፎች ማለት ነው ሙሽራው መጣባቸው። እነዚህ 5ቱ ደግሞ ሙሽራው እንደሚመጣ አውቀው ምንድን ያደረጉት? ዘይት በማሰሮ ይዘው ሻማዎቻቸውን የሚበራውን ነገር አዘጋጅተው ልክ ሙሽራው መጣ ሲባል ብርሃን አብርተው ጠበቁት ይላል። ብርሃናቸውን አብርተው ጠበቁት ይላል። ስለዚህ ምንድነው የኛ ቤተክርስቲያን አባቶች ይህንን መሰረት አድርገው የሚነግሩን እኛም በቤተ መቅደስ ይህንን ብርሃን የምናበራው ከ5ቱ ልባሞች ቁጠረን ስንል ነው። ሁልጊዜ ተዘጋጅተን መኖር እንዳለብን ለማስገንዘብ ነው ብለው የቤተክርስቲያን ሊቃውንት ያስተምራሉ። እሱም ብቻ አይደለም፣ ክርስቶስ የሕይወት ብርሃን እኔ ነኝ ብሏል። አማናዊ ብርሃን እኔ ነኝ ብሏል። ክርስቶስ ራሱ በእኛ መካከል መኖሩን በመጽሐፍ ይሄ ተነግሯል። 2ም 3ም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እኖራለሁ ባለው ቃል መሰረት ክርስቶስ በእኛ መካከል መኖሩን ለመግለጥ እንደዚህ ሻማው፣ ጧፉ፣ መሰል ነገሩ ይበራል። ያም ብቻ አይደለም። በዋናነት ግን በነገራችን ላይ ትንሣኤውን ነው የሚያመለክተው። ትንሣኤው ባይኖር ኖሮ ክርስቶስ ራሱ ስግው ሆኖ ተገልጧል የሚለው ሁሉ ብዙ አስፈላጊ ላይሆን ይችላል። ከዚህ የተነሳ እነዚህ ሻማዎቹ ክርስቶስ የሰጣቸውን ብርሃን ተቀብለው እርሱን አምነው ስለሱ መከራ የሚቀበሉ ሰማዕታትን ሁሉ የሚያመለክት። በሌላ በኩል ክርስቶስ እኛን ያዳነን እርሱ መከራ እየተቀበለ ነው። ለእኛ እያበራ መከራ ተቀበለ። ሻማው እየበራ ጧፉ እየበራ ግን ደግሞ እሱ እያለቀ ነው የሚሄደው አይደለም። ልክ እንደዚህ ክርስቶስ ስለኛ መከራ ተቀብሎ እየተሰቃየ እኛን ብሩህ እንዳደረገ፣ ጸጋ እንደሰጠን፣ ክብር እንደሰጠን፣ ከእስራት እንዳላቀቀን ሁሉም ያመለክት ነው ይሄ ብርሃን ማለት ነው። ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። ሌላው ደግሞ ጌታችን ይህንን ከበጎ ስራ ጋር ተያይዞ መብራታችሁ የበራ ወገባችሁም የታጠቀ ይሁን ብሎ አስተምሮናል። መብራታችሁ የበራ ይሁን ሲል ሁለት ነው። አንደኛ ፊዚካሊ በቤተ ክርስቲያን መብራቱ ይበራል። በዋናነት ምሳሌነቱ ግን መብራታችሁ የበራ ይሁን ሲል በጎ ስራችሁም ይገለጽ ነው በሁለት። ሌላው ደግሞ ልበ አምላክ ክቡር ዳዊት ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ይሄ አሁን እና በቤተ ክርስቲያን እነዚህ ብርሃናት ሲበሩ እነዚህን ሁሉ ምስጢራት የያዙ ናቸው። ስለዚህ በዋናነት ከነዚህ ጋር ተያይዞ በቤተ ክርስቲያናችን ብርሃን እንዲበራ፣ ሻማ እንዲበራ፣ ጧፍ እንዲበራ ይደረጋል ማለት ነው። በተለየ መልኩ ደግሞ የትንሣኤ በዓል ሲከበር ዲያቆናቱ ካህናቱም ያንን ጧፍ ይዘው ብርሃን አብርተው ትንሣኤህን ለምናምን ለኛ
ብርሃንን ላክልን ወደኛ እያሉ እየዘመሩ ከምዕመናን ጋር በአንድነት ሆነው እያሸበሸቡ እግዚአብሔርን ያመሰግናሉ። እርግጥ ሳይለኮስ በፊት ፈኑ ብርሃነከ ይላሉ። ትንሣኤን ለምናምን ለኛ ብርሃንን ላክልን እያሉ ያዜማሉ። ይሄ በሱ አምነው የሱን ብርሃን የሚሹ ሰዎችን የሚመለከት ነው። በእርሱ ስታምን የእርሱን ጸጋ ታገኛል፣ የእሱን ክብር ታገኛል። የእውቀት ብርሃን ሊሆን ይችላል፣ የእምነት ብርሃን ሊሆን ይችላል፣ የአስተሳሰብ ብርሃን ሊሆን ይችላል። ይሄን የምታገኘው በእርሱ አምነ ስትጠይቅ ነው። ስለዚህ ይሄ ዝማሬ ይዘመራል የክርስቶስን ትንሣኤ ለማሳየት አሸናፊነቱን፣ ሞት መራቁን፣ መሸነፉን፣ መወገዱን ኢተርኒቲ ለኛ ይሄ ኮራፕተብል ከሚበሰብስ ከሚፈርስ ሰውነት የማይበሰብስ የማይፈርስ ሰውነትን ገንዘብ ማድረጋችን በትንሣኤው የምናስብበትን ሁሉ እያሰብን ነው የምናዜመው። ስለዚህ ትንሣኤን ለምናምን ለኛ ብርሃንን ላክልን፣ በእውነት ተነሳ በእውነት ተነሳ እያልን ሁሉ የምናዜመው የክርስቶስ ትንሣኤ በጣም ታላቅ መሆኑን ብርሃንን የገለጠ መሆኑን ለማሰብ ነው። ሻማዎቹም ጧፎቹም እነዚህ የሚበሩት በትንሣኤው ብርሃን የሞትን ጨለማ ማስወገዱን፣ የኃጢአትን ጨለማ ማስወገዱን፣ የዲያብሎስን አገዛዝ ማስወገዱን ይህን ሁሉ ነገር ለማሰብ እንደዚህ ያሉ ነገሮች ይደረጋሉ። ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። ኢየሱስ ክርስቶስ በዚህ ምድር ሰው ሆኖ የተገለጸው አምላካዊ ተአምራትም ያደረገው በኢየሩሳሌም ነውና በእግሮቹ ከተመላለሰባቸው ቦታዎች በረከት ለማግኘት ከመወለዱ ብስራት ሞትን ድል እስካደረገበት ጎልጎታ ድረስ ያሉ ቦታዎችን ለመመልከት በርካታ ምዕመን በተለይ በትንሣኤ ወደ ቅዱስ ወደ ተባለችው ኢየሩሳሌም ያቀናል። ይህ ጉዞ ከብሉይ ኪዳን እስከ አዲስ ኪዳን የቀጠለ ነው። እንግዲህ ብዙዎች በተለይ በእኛ ሀገርም ምዕመናን በልዩ ልዩ ጊዜ በተለየ መልኩ ደግሞ የትንሣኤ በዓል ሲከበር ወደዚያ ወደ ኢየሩሳሌም እየሄዱ የጌታችን የኢየሱስ ክርስቶስን ትንሣኤ እዚያ ያከብራሉ ማለት ነው። እንግዲህ ሲያከብሩ የመጀመሪያው ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረባቸውን ስፍራዎች በማየት እያንዳንዱን ማለት ነው እያንዳንዱን ያስተማረባቸውን ስፍራዎች በማየት የተሰቀለበትን ተራራ የደብረ ቀራንዮ ማለት ነው ያንን በመመልከት ከዚያ በኋላ የተቀበረበትን ደግሞ ጎለጎታ በማየት ሞትን ድል አድርጎ የተነሳበትን ስፍራ በማየት እነዚህን ሁሉ በማየት ምዕመናን እዚያ ሄደው ያከብራሉ። እንግዲህ በዋናነት ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋዌው ወራት ያስተማረባቸው የረገጠባቸው ስፍራዎች በሙሉ የተባረኩ የተቀደሱ ናቸው። ስለዚህ ምዕመናን ወደዚያ ስፍራ የሚሄዱት በዋናነት ኢየሱስ ክርስቶስ ከተወለደባት ማለት ድንግል ማርያም ጌታን እንደምትጸንስ የቅዱስ ገብርኤልን ብስራት ከሰማችበት ስፍራ አንስቶ ክርስቶስ እስካረገበት ስፍራ በትክክል ታሪኮቹ የተፈጸሙበትን ስፍራ በዓይናቸው ለማየት ነው ማለት ነው። ይሄንን ነው። ከዚህ ጋር ግን ተያይዞ ምንድነው የሚሄዱት እንደ ቱሪስት አይደለም። በዚህ ስፍራ ላይ ድንግል ማርያም ጌታን እንደምትጸንስ የሰማችበት ስፍራ ነው። በዚህ ስፍራ ደግሞ ጌታን የወለደችበት ስፍራ ነው። በዚህ ስፍራ ክርስቶስ የተጠመቀበት ስፍራ ነው። በዚህ ስፍራ የተያዘበት ስፍራ ነው። በዚህ ስፍራ መከራን የተቀበለበት ቦታ ነው። እዚህ ጋር የተሰቀለበት ቦታ ነው። እዚህ ጋር ሞትን ድል አድርጎ የተነሳበት ቦታ ነው። ያረገበት ቦታ ነው ብለው ልክ እንደ ቱሪስት ለመጎብኘት ብቻ ሳይሆን ከስፍራ ሄደው በረከትንም ጭምር ለማግኘት ነው። ትልቁ ቁም ነገሩ በረከትንም ለማግኘት ነው። ወደ ሐዲስ ስናመጣው እንግዲህ እስራኤል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ የተወለደው ከቤተ እስራኤል ነው። ከዛ ሰው ሆኖ ስለተወለደ ተወልዶ ኃይል ታምራቱን አድርጎ
አስደናቂ የሆኑ የአምላክነት ስራዎችን የሰራው በኢየሩሳሌም ስለሆነ ኢየሩሳሌም የተቀደሰች ቦታ ትባላለች። በመጽሐፍ ቅዱስም የተቀደሰ የተለየ ቦታ ይሰጣታል። ከዚህ የተነሳ ጉዞ የሚያደርጉ ሰዎች ወደዛ ጉዞ የሚያደርጉት እንግዲህ ከትንሣኤው ጋር ተያይዞ አድርገን ደግሞ ስናየው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለውም ሞትን ድል አድርጎ የተነሳውም የተቀበረውም በዛው በኢየሩሳሌም ስለሆነ እሱ በተቀበረበት ቦታ ቤተክርስቲያን ተሰርቷል። ቀድሞ በቆስጠንጢኖስ ነበር የተሰራው። ኋላ ያ ቤተክርስቲያን ፈርሶ ኋላ ላይ በመስቀል ጦረኞች እንደገና ሌላ ቤተክርስቲያን ተተክሎበታል በዛ። ስለዚህ እዛ ሲሄዱ ከትንሣኤው በኋላ የተለየ ነገር ነው። ጌታችን በትንሣኤው ጊዜ ያደረገው ነገር አለ። በታተመ መቃብር ሞትን ድል አድርጎ በተነሳ ጊዜ አምላካዊ ብርሃን ተገልጧል። ያን ጊዜ ራሱ ማለት ነው። ስለዚህ ወደዛ ቦታ የሚሄዱ ሰዎች አንደኛ ቦታው ጌታ ከገባበት ቦታ በኋላ ቅዱሳን ሊቃውንት ጌታ የገባባትን መቃብር የመንግስተ ሰማያት ምሳሌ አድርገው ያነሷታል። ስለዚህ በጣም የከበረች ናት፣ በጣም የተለየች ናት። ከዚህ የተነሳ እዛ ሲሄዱ ብዙ በረከት፣ ብዙ ዋጋ፣ ብዙ ጸጋ ያገኛሉ። ራሱ የክርስቶስ ትንሣኤ ምን ይመስል እንደነበረ፣ ቦታው ምን ይመስል እንደነበረ ስለሚያዩ ከዚህና ከዚህ መሰል ምክንያቶች ጋር ወደ ኢየሩሳሌም በረከት ለማግኘት ለመሳለም፣ እግዚአብሔርን ለማምለክ፣ የእሱን ታምር ለማየት፣ ትድግናውን ምገባውን ለማየት ጉዞ ሊያደርጉ ይችላሉ። በትንሣኤ ቀን ዋዜማ የቅዳሜ ሌሊት ከክርስቶስ ባዶ መቃብር ከሰው ያልሆነ ብርሃን ዓመት ጠብቆ ይወጣል። ይህ ታምራታዊ ብርሃን ላለፉት ዓመታት ያለመቆራረጥ ቀን ሳይዛነፍ ሲፈጠር የኖረ ነው። ይህን ብርሃን በግሪክ ኦርቶዶክስ ቤተክርስቲያን ፓትርያርክ ተለኩሶ ይወጣል። ከክርስቶስ መቃብር ላይ የሚወጣውን ብርሃን በቀንዲላቸው ለኩሰው ለመያዝ በሺህ የሚቆጠሩ ምዕመናን በመቃብሩ ዙሪያ ተሰብስበው ይጠባበቃሉ። በያዙት መለኮሻ ይዘው ደስታቸውን ይገልጻሉ። ምስራቃውያኑ ሆሊ ፋየር ይሉታል፣ የተቀደሰ እሳት። በእኛ ቤተ ክርስቲያን ደግሞ ብርሃን ነው የሚባለው፣ የትንሣኤው ብርሃን እና የትንሣኤው ብርሃን ይባላል። የትንሣኤው ብርሃን ለሚለው ራሱ መነሻው ሄደው እነሱ እንደ ትውፊታቸው ሆሊ ፋየር ይሉታል። በእርግጥ ከዚያ ጋር የሚያያይዙት ጉዳይ አለ። እኛ ደግሞ የትንሣኤ ብርሃን እንለዋለን። እና መነሻው ጥንቱ ምንድነው የሚለውን ጥያቄ ስናነሳ መነሻው ራሱ የክርስቶስ ትንሣኤ ነው። እንግዲህ ራሱ ክርስቶስ ተነሳ እኮ ስንል ብርሃን ተነሳ ነው። እኔ የዓለም ብርሃን ነኝ ብሎ ክርስቶስ አስተምሯል። እግዚአብሔር ብርሃኔና መድኃኒቴ ነው የሚልም ዝማሬ አለ በመጽሐፍ ቅዱሳችን። ስለዚህ የክርስቶስ ትንሣኤ ራሱ ብርሃን ነው። ሁለተኛው ነገር ደግሞ መጽሐፍ ቅዱስ እንደሚነግረን እንግዲህ የጌታችን የኢየሱስ ክርስቶስን ትንሣኤ ለማረጋገጥ ክርስቶስ በእውነት እንደተነሳ እርግጠኞች ለመሆን ብዙዎቹ ይከተሉት ከነበሩት ብዙዎቹ ወደ ጌታ መቃብር መጥተዋል እና ለምሳሌ እነ መግደላዊት ማርያም መጥተዋል። ከዚያ በኋላ ሐዋርያቱ መጥተዋል እና በተለይ ወንጌላዊው ማቴዎስም ቅዱስ ዮሐንስም እንደነገሩን የጌታን ትንሣኤ እነሱ ለማየት የመጡት በሌሊት ነው፣ ለማረጋገጥ ማለት ነው። በሌሊት መጥተው መቃብሩ ባዶ መሆኑን አይተዋል። እንደገና ደግሞ ጌታችን ኢየሱስ ክርስቶስ ተገንዞበት የነበረውን መግነዝ፣ ራሱም ላይ የነበረውን ጨርቅ፣ እንደገና ተገንዞበት የነበረውን ልብስ ማለት ነው የግንዘት አዩ ይላል። አሁን እንግዲህ ምንድነው እዚህ ጋር እንግዲህ መቃብር ሲባል በአይነ ህሊናችን ስንስለው ያውም አንድ መቃብር ላይ በሌሊት ብትሄድ ያውም ጉድጓድ ያለበት ስፍራ ላይ ሊታይ አይችልም። ሌሊት ነው። በሌሊት ነው ሄዱት እና ሄደው አዩ ይላል። ያዩበት ትልቁ ምክንያቱ ምንድነው? በምን ሊያዩ ቻሉ የሚለውን ስናይ ቀደምት ሊቃውንት እንዳስተማሩ ጌታችን መድኃኒታችን ኢየሱስ ክርስቶስ
በተቀበረበት በዚያ መቃብር ላይ ብርሃን ወርዷል። መነሻዬ ነው፣ ብርሃን ወርዷል። እንግዲህ ቅዱስ እሳት የሚባለው እኛ ደግሞ ብርሃን የምንለው እሱን ነው ማለት ነው። በነገራችን ላይ የግሪክ ኦርቶዶክስ ቤተክርስቲያን አሁን ላይ የግሪክ ኦርቶዶክስ ቤተክርስቲያን አባት ጳጳስ ሲገባ የትንሣኤው ብርሃን ይገለጣል። ጥንት ግን እንደዛ አልነበረም። በእኛ ትውፊት እና አባ ጊዮርጊስ ዘጋስጫም ጽፈውታል፣ እና አፄ ዘርዓ ያዕቆብም እና አባ ጽጌ ድንግልም ጽፈውታል። በብዙ መጻሕፍቶች ታምረ ማርያምም ላይ አለ፣ ገድላትም እና አባ ይምርሃነ ክርስቶስ ገድል ላይም በሌሎች መጻሕፍቶችም ላይ አለ። ድሮ እስከ 17ኛው መቶ ክፍለ ዘመን መጨረሻ ድረስ ኢትዮጵያውያን ነበሩ የትንሣኤው ብርሃን የመጀመሪያ አውጪ የሚሆኑት። የሚገርም እነሱ በሌሉበት አይወጣም ነበር የትንሣኤው ብርሃን፣ አይገለጥም ነበር። ታምረ ማርያም ላይ እንደተጻፈው አንድ ጊዜ ኢትዮጵያዊውን ሰው ከመካከላቸው አስወጥተው ቼክ ማድረግ ፈልገው ንቀው አስወጡት። ከመካከላቸው ሲያስወጡ የትንሣኤው ብርሃን በመቃብሩ ላይ አልገለጥም ማለት። ታዲያ ምቋመ እግዝእትነ ማርያም የሚባል እመቤታችን ጌታችን በተሰቀለ ጊዜ ቆማ ያለቀሰችበት ቦታ አለ። ይሄ ኢትዮጵያዊ ገፍተው ከዚያ ከመቃብሩ ቦታ ሲያስወጡት እዛች ጋር ሄዶ እንባውን እያነባ እመቤቴ ወይ ፍረጂ ብሎ አለቀሰ። ሲያለቅስ እነሱ ባሉበት ቦታ የትንሣኤው ብርሃን በሚገለጥበት ቦታ እንደቀደመው ሳይገለጥ ቀረ። ታዲያ ምንድን ነው ብለው ሲሉ ኢትዮጵያዊው ሲጸልይ እጆቹ ላይ የብርሃን አምድ ተተክሎ እግዚአብሔር ታምራዊውን ብርሃን በሱ እጅ ላይ ገልጦ ነበር። ወጥተው ሲያዩ ንቀውት የነበረውን ያንን ሰው መልሰው አስገቡት። ከዚያ ሄደ። የትንሣኤው ብርሃን በመቃብሩ ላይ ኢትዮጵያዊ በመግባቱ ምክንያት ተገለጠ። በየዓመቱ የጌታችን የኢየሱስ ክርስቶስ መቃብር ባለበት በዚያ ስፍራ ላይ ይሄ ብርሃን ይገለጣል ማለት ነው። ይሄ ብርሃን ይገለጣል እና የሚገለጠው እንዴት ነው የሚለውን ይሄን እንግዲህ አሁን ይሄንን የሚመለከቱ ወገኖቻችንም በምን ማረጋገጥ ይችላሉ መሰለ? እንደው ጎግል ላይ ገብተው ይሄንን ቢፈልጉ ሰርች ቢያደርጉ በተለይ በምስራቃውያን ዘንድ እንዴት ስፍራ ሰጥተውት እንደሚያከብሩ ኢቭን ብርሃኑ ተገለጠ በሚባልበት ሰዓት በኢየሩሳሌም የጌታችን የኢየሱስ ክርስቶስ ትንሣኤ በተገለጠባት በዚያ ስፍራ ላይ ትንሣኤህን ለምናምን ለኛ ብርሃንህን ግለጥልን፣ ትንሣኤከ ለእላመነ ብርሃነ ከፈኑ ዲቤነ ማለት ትንሣኤክን ለምናምን ለኛ ብርሃንህን ላክልን እያሉ ከልዩ ልዩ ዓለማት የሚመጡ ክርስቲያኖች እንዴት አድርገው እንደሚያከብሩት በእልልታ በደስታ ይህንን ማየት ይችላሉ። ትንሣኤከ ለእላመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ። ከተደረጉ ተአምራት በአጠቃላይ አንድ ሩሲያዊ አባት አባ ዳንኤል የተባሉት በ12ኛው መቶ ክፍለ ዘመን መጀመሪያ ላይ የጻፉት ጽሑፍ አላቸው። ይሄን የትንሣኤውን ብርሃን በተመለከተ ማለት ነው። እዛ ላይ በመደነቅ ሆነው ከተአምራቶች ሁሉ የሚበልጥ ተአምር ይሉታል። በክርስትና ሕይወት ለምን ሪደንደንትሊ ነው የተደረገው? በተደጋጋሚ ጊዜ በየዓመቱ ሰዓቱን ጠብቆ ሌላ ጊዜ አይደረግም። ዓመቱን፣ ሰዓቱን፣ ወቅቱን ጠብቆ ነው የትንሣኤው ብርሃን የሚበራው። ለምንድን ነው የትንሣኤው ብርሃን እንዲበራ የተደረገው? ሌላ ዓላማ የለው። መሰረታዊ ዓላማው በየዘመኑ የሚነሱ ሰዎች የክርስቶስን ሕማሙን፣ ሞትን ድል አድርጎ መነሳቱን ይጠራጠራሉ። እስካሁንም ቢሆን ክርስቶስ ደግሞ ሰዎች ይህን በመጠራጠር ከተዘጋጀላቸው ዘላለማዊ ሕይወት እንዲወጡ አይፈልግም። ከዚህ የተነሳ እስከ መጨረሻው ድረስ ጥሪውን ያቀርብላቸዋል እና ያ የትንሣኤው ብርሃን የሚደረገው በእግዚአብሔር ነው። እግዚአብሔራዊ ብርሃን ነው። ትንሣኤው አማናዊ መሆኑን የሚያረጋግጥም ብርሃን ነው። ያ ብርሃን ዝም ብሎ ይሄ ልክ እንደ እሳት እንደምናውቀው ኖርማል እሳት አለ እንደዛ አይነት አይደለም። አንክሬትድ ነው። በጣም የሚጣፍጥ። በነገራችን ላይ አንድን ነገር ስትቀምሰው አጠገቡ ስትሄድ ስትነካውና በርቀት ሂስቶሪካሊ ስትሰማው እኩል ሴንስ አይሰጥም እና ያ ብርሃን በጣም የተለየ መዓዛ ያለው ሰውነትን የሚያጥብ እንዲያውም የትንሣኤው ብርሃን ከወጣ በኋላ በነገራችን ላይ ለ15 ደቂቃ ፊትንም እጅንም ሰውነትን ያን ብርሃን የያዙትን አካላት ያጥባቸዋል ሁሉ እና እግዚአብሔር የትንሣኤውን ኃይል ሰዎች እንዲረዱ የተከለው ብርሃን ታምራዊ ብርሃን ነው ማለት ነው። ብርሃኑን የሚያበራው ራሱ እግዚአብሔር ነው። ለምንድን ነው ኢትዮጵያን የመረጠው? ስላደላ እኮ አይደለም። እግዚአብሔር በሰው መካከል አያዳላም። ቀድሞም ኢትዮጵያን የመረጠው ከውበቱ የተነሳ ነው የሚሆነው። ከውበቱ ማለት ከመንፈሳዊ ውበቱ ከቅድስናቸው የተነሳ ለእግዚአብሔር ካላቸው ተቀኒዮ የተነሳ ለእግዚአብሔር ካላቸው ንጹሕ አምልኮ የተነሳ ከዚህ የተነሳ ነው የመረጠው። ቀድሞም ከልዕልናቸው ማለት በእምነት ካላቸው ልዕልና
እንጂ እግዚአብሔር ኢትዮጵያንን በተለየ መንገድ ከሌሎቹ ስለወደደ አይደለም። ማለት እንዲወደዱ የሚያደርጋቸው ነገር ሳይኖራቸው ሊወደዱ ስለማይችሉ ማለት ነው። ስለዚህ የትንሣኤው ብርሃን ከዛ በኋላ ግን በግሪኮች መሪነት እግዚአብሔር ብርሃኑን የሚገልጥበት እንዲሆን አድርጓል። ያ የተረጋገጠ ነው። ዓለም በሙሉ የመሰከረው ነው። አሁን የሚጠራጠር ሰው ካለ ሄዶ ቼክ ማድረግ ሁሉ የሚችለው ነው እና ያን እግዚአብሔር በተደጋጋሚ ጊዜ ያደረገው ትንሣኤው አማናዊ መሆኑን እውነት መሆኑን ሰዎች አምነው እንዲቀበሉ ለማድረግ ነው። እና ይሄ ብርሃን እንግዲህ በሚገለጥበት ጊዜ ሌላ የሚገርመው ነገር ምንድነው? ከዚያ ጌታችን ኢየሱስ ክርስቶስ ተቀብሮበት ከነበረው መቃብር የሚፈነጣጠቁ ብዙ ብርሃኖች እንደ ኳስ የተደበለበሉ ብዙ ብርሃኖች እሳት ሆነው ይወጣሉ ማለት ነው። እሳት ሆነው ወጥተው አንዳንድ ሰዎች ላይ ያርፋሉ። እና በጣም የሚገርመው ነገር አሁንም ትውፊቱ ዛሬም አለ የሚደንቀው ነገር። እና ይሄ በሚወጣበት ጊዜ ምንድነው? አንዳንድ ሰዎች ሰውነት ላይ ያርፋል። በሚያርፍበት ጊዜ ግን አያቃጥልም። በጣም የሚደንቀው ነገር ይሄ ነው። ስታየው ፋየር ነው፣ እሳት ነው። ነገር ግን መጥቶ አንተ ሰውነት ላይ ሲያርፍ አያቃጥልህም ማለት ነው። ስለዚህ ይህንን በመገረም እዛ የተሰበሰቡ ሰዎች ምንድን ነው የሚያደርጉት? የያዙት ጧፍም ቢሆን እሱን ይለኩስላቸዋል። ከለኮሰላቸው በኋላ ግን ወደ ተፈጥሯዊ እሳት ይቀየራል ማለት ነው፣ ወደ ማቃጠል። ያንን ከመለኮሱ አስቀድሞ ግን ብርሃን ነው፣ እሳት ነው። ማንኛውም ሰው ሰውነት ላይ ቢያርፍም ግን አያቃጥልም ማለት ነው። ይሄ የሚገርም ነገር የኛ ብሔራውያን ሊቃውንት ራሱ እንደነ አባ ጊዮርጊስ ዘጋስጫ ያሉ እነ አጼ ዘርዓ ያዕቆብ ሱም የጻፋቸው የታሪክ መጽሐፍት አሉ። እነዚህም በትክክል ኢየሩሳሌም ሄደው በአይናቸው ያዩትን ጽፈውልናል። ብሔራውያን ሊቃውንት ብቻ አይደሉም፣ በዓለም አቀፍ ደረጃ የሚታወቁ ዓለም አቀፋውያን ሊቃውንትም ይህንን ጽፈውልናል። ስለዚህ ያ መነሻው ምንድነው? የራሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። በጣም የሚገርመው ነገር ትንሣኤው አማናዊ መሆኑን ለመግለጥ እስከ ዛሬ ድረስ ይሄ ብርሃን ይገለጣል ማለት ነው። ለምሳሌ ከእርዱ ጀምረን ብናይ ለምሳሌ በዓላትን ጠብቀው ያው ምዕመናን እንኳን አደረሰ እንኳን አደረሰሽ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያሉ እንኳን አደረሰ የሚለውን ሰላምታ ይለዋወጣሉ፣ መልካም ምኞታቸውን ይገልጣሉ። እና በሚገልጡበት ጊዜ ከሚያደርጓቸው ነገሮች መካከል አንዱ እርድ ነው። እና እርዱም የሚገርመው ነገር ከመጽሐፍ ቅዱስ ነው የተወሰደው። ይሄ በተለይ የፋሲካን በዓል ጠብቀው እርድ ያከናውኑ እንደነበረ በብሉይ ኪዳን የተጻፈልን ነው። ይሄ እንግዲህ ከዚያ ከብሉይ ኪዳን የተወረሰልን ካህናቱ ስርዓተ ጸሎቱን ካከናወኑ በኋላ እርጥብ ቄጤማ ለምእመናን ያድላሉ። እና ለምእመናን የሚያድሉበት ትልቁ ምክንያቱ ምንድን ነው? እንግዲህ በብሉይ ኪዳን በኦሪቱ ስንመለከት ኖህ 40 ቀን በመርከቡ ከቆየ በኋላ የጥፋት ውሃ መጉደሉን ለማረጋገጥ ቁራን ላከ። ቁራዋ በዚያው ቀረ። ከዚያ ርግብን ላካት ይላል። እና ርግብን ላካት። ርግብ የጥፋቷ መድረቁን ለማብሰር በአፏ ለምለም ቄጤማ ይዛ መጣለች። እና የጥፋቷ መጉደሉን ኖህ ያወቀው ርግቧ ባመጣችለት ያ ቄጤማ ነው ማለት ነው። ስለዚህ ካህናቱ በእኛ ቤተ ክርስቲያን በጧት ለምእመናን ያንን እርጥብ ቄጤማ የሚያድሉበት ትልቁ ምክንያት ምንድን ነው? በክርስቶስ ሞትና ትንሣኤ ቅጣት፣ ጥፋት፣ ሞት በሙሉ ተወግዶልናል፣ ጠፍቶልናል ለማለት ያንን በተግባር ከብሉይ ከኦሪቱ ጋር አያይዘው ያንን ያደርጋሉ ማለት ነው። ከዚያ በኋላ እንደምታውቀው ምእመናን ደግሞ መጥተው በቤታችን ይሄ ቄጤማውን ሳሩን በመጎዝጎዝ ዳቦውን በመቁረስ በመሰባሰብ እግዚአብሔርን በማመስገን ቤተሰባዊነታቸውን ያጠነክራሉ ማለት ነው። ያ ትልቁ ምክንያት ምንድን ነው? አሁንም ወደ መጽሐፍ ቅዱስ ስንመጣ ጌታችን በ5 እንጀራና በ2 ዓሣ ከ5000 ሕዝብ በላይ እንዳጠገበ ከዚያም በኋላ ወደ 12 መሶብ ያክል ተርፎ እንደተነሳ መጽሐፍ ቅዱስ ይነግረናል። እና ያንን ሕዝብ ጌታችን ኢየሱስ ክርስቶስ ባርኮ ከመመገቡ በፊት ሕዝቡም በሙሉ እንዲቀመጡ ያዘዘው ሳር ላይ ነው። በጣም የሚገርመው ነገር ያ ነው።
ሳር ላይ ነው። ስለዚህ ኢትዮጵያውያን ምዕመናን በዓላትን በሚያከብሩበት ጊዜ ቄጤማ የሚጎዘጉዙበት ያንን ለማስታወስ ነው። ኢየሱስ ክርስቶስ ሕዝቡን በሙሉ ሳር ላይ አስቀምጦ መመገቡን ለማስታወስ ማለት ነው። ለማስታወስና እኛንም በረከት አደለን ለማለት ያንን ያደርጋሉ። ስለዚህ ትንሣኤ በጣም ታላቅ መሆኑን 50ውን ዕለት አንድ በማድረግ የምንገባው ወደ ኢተርኒቲ ነው በትንሣኤ በር በኩል። ስለዚህ በጣም ታላቅ በዓል ነው ማለት ነው ይሄ በዓል። ከዚህ የተነሳ 50ው ዕለታት አንድ ሆነው የሚከበሩበት የሰላምታ ስርዓቱ የሚለወጥበት ራሱ ቅዳሴው ራሱ ትንሣኤ ቅዳሴ ነው የሚሆነው። የትንሣኤ ጣዕም ያለው ቅዳሴ ማለት ነው። ይሄ ማለት ቅዳሴ ሲቀደስ ሁል ጊዜ መጀመሪያ ላይ ከቤተልሔም ወደ ቤተ መቅደስ ህብስቱን ይዘው ከዲያቆናቱ ሲመጡ የሚዜም ዜማ አለ። ኩሉ ዘገብራ ሚል ማለት ነው። ያ ይቀራል በትንሣኤ ሰሞን ተለውጦ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ሚል ዜማ አለው። የትንሣኤ ዜማ ነው። መካከል ላይ ደግሞ ትንሽ ሄድ ካለ በኋላ ቅዳሴው መካከል ላይ ካህኑ ዝውቱ ጊዜ ባርኮት ሚልበት ጊዜ አለ እና ያን ጊዜ ቅዱሳን መላእክትን የቅዱሳን ሰማዕታትን ነቢያትን በአጠቃላይ ይጠራቸዋል። ቤተክርስቲያን የቅዱሳን ህብረት መሆኗን ለማስረዳት ማለት ነው። ይሄ ግን በትንሣኤ ጊዜ ይቀርና ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ሚል ይዜማል። ለዚህ ትንሣኤያዊ ቅዳሴ አለ፣ አዚያ ዜማ አለ፣ ስርዓት አለ ማለት ነው። ሰላምታችንም ከሆነ በሁሉም ዓለም ነው። በነገራችን ላይ በኢትዮጵያ ብቻ አይደለም፣ በሌሎች ዓለም ክርስቶስ ተነሳ ይላል አንደኛው፣ ሁለተኛው ደግሞ በእውነት ተነሳ ብሎ ይመልሳል። በዚህ መንገድ 50ውን ዕለታት የትንሣኤውን ሰላምታ ይለዋወጣሉ። በእኛ ደግሞ ከነሱ ጋር ተመሳሳይ መልእክት ያለው ግን የሰላምታው ሂደት የተወሰነ ረዘም የሚል ማለት ነው። ክርስቶስ ተንሥአ እሙታን ሲባል በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይሄ በሌሎች የለም እንደዚህ ርዝመት ያለው፣ በእኛ ይሄ ይባላል። ይሄ የሚያመለክተው ትንሣኤ ምን ያህል የከበረ ታላቅ በዓል መሆኑን ነው። በዚህ በዓል ብቻ በሁሉም ዓለም ምስራቃውያንም ኦሪየንታል ኦርቶዶክስ የሚባሉትን በአጠቃላይ ከትንሣኤው በዓል ታላቅነት የተነሳ በትንሣኤው ዕለት 50ውን ዕለታት በሙሉ ረቡዕና ዓርብ ሁሉ ተሽረው ማለት ጾም የማይጾም ልክ አሁን ቀዳሚት በሰሙነ ሕማማት ስዑር ትባላለች። ረቡዕና ዓርብ የማይጾምበት ጊዜ የለም። በነገራችን ላይ የሚሻረው በገሃድና በዚህኛው በትንሣኤ በዓል ሲሆን ነው። ትንሣኤ በዓል ሲሆን 50ውን ዕለት አይጾምባቸው። ለምን? ትንሣኤ ጾም የሌለበት ፍጹም ደስታ ያለበት እድል አድራጊነት ያለበት በዓል ስለሆነ ማለት ነው። ድፎ ዳቦ ከተጋገረ በኋላ ስርዓት አለው መቼም አይደለም። ያ ምንድን ነው የሚደረገው? መጀመሪያ ዳቦ ይመጣል፣ ጸሎት ይደረግበታል። ከዚያ በኋላ ምንድነው ዳቦ ተባርኮ ከመቆረሱ በፊት አባወራው ከመቆረሱ በፊት ዳቦን ይገለብጧል። ያ ደግሞ ምንን ለማመልከት ነው? በብሉይ ኪዳን የይስሐቅን ለመሰዋት ፈቃደኛ መሆን። እንደውም ጊዜ ኖሮን በስፋት አናወራቸውም እንጂ እንዲህ ከመጽሐፍ ቅዱስ የተቀዱ የመጽሐፍ ቅዱስ ታሪኮችን የሚያስታውሱን ብዙ ትውፊቶች አሉ በኢትዮጵያውያን በዓል አከባበር ውስጥ። ሌላው ነጭ ልብስ ይለበሳል። ምዕመናን ነጭ ልብስ ለብሰው ወደ ቤተ ክርስቲያን ይሄዳሉ፣ ቅዳሴውን ይሳተፋሉ። ከዚያ በኋላ ወደ ቤታቸውም ከተመለሱ በኋላ በዓሉን የሚያከብሩት ነጭ ልብስ ለብሰው ነው። ይሄን ምንን ለማመልከት ነው? አንደኛ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ ጊዜ እጅግ የነጣ ልብስ በነጣ ልብስ ይላል። የተገለጡትም ትንሣኤውን ለማብሰር የተገለጡት ቅዱሳን መላእክትም ነጫጭ ልብስ ለብሰው ታዩ ነው የሚለው እና በመጽሐፍ ቅዱስ በተለይ ይሄ ድልን ያደረጉ ደጋግ የእግዚአብሔር ሰዎች ነጫጭ ልብስ ለብሰው ታዩ ብሎ መጽሐፍ ቅዱሳችን ይነግረናል። ስለዚህ ነጭ የንጽህና ምሳሌ ነው። ነጭ መልበስ የድል አድራጊነት ምሳሌ ነው እና እነዚህ ሁሉ የተያያዙ ትውፊቶች አሉና እነዚህን ነገሮች ሁሉ ብናጠናቸው በእውነት ብንመረምራቸው በጣም መልካም ትውፊቶች ያሉባቸው መልካም እሴቶች ያሉባቸው ነገሮች ናቸው። የምስራች ደስ ይበላችሁ